ዶክተር አመጣች። እንዴት ነሽ? ሰላም ነው? ውጤቱ እየቆረጥኩኝ ነው። ምን ራስ እየተሰማኝ ነው። መሽቶ ምን ነገራት እያልመሰለኝ ማውሪኩ በእና አይደለም ታዲያ ዶክተሯ የሆነ ነገር ብላለች። የሆነ ነገር አለች። እኔ እኮ ምንም ና ያለች ምክንያት ከኔ የተደበቀ ነገር ስላለ ነው ወይ ሲጠሩ ነበር። ነው በጣም በጣም የጨነቀኝ ነው። አሁን ሁላ እንደ ፊን ጠርቻቸዋለሁኝ። እኔ አላውቅም። አስጨናቂ ነገር ነው። ለግባ ቀኝ ነው በቃ ልቤ እዚህ አፍኖ ያዘኝ። በጣም ጨነቀኝ። ሰላም እንዴት ናችሁ? ደህና አደራችሁ? ደህና አደራችሁ ልበል። አሁን የተነሳሁት እኔ አክቹሊ አልተኛሁም ማለት ይቻላል። በጣም ጠዋት ነው እዚሁ ነው ያደርኩት። ያው እዩ እዚህ ማደር አትችልም እንደምታውቁትና ኤፊ ነበር። አሁን ነው ጠዋት የወጣው ከዚህ ቤት። አንዳንድ ነገሮች መስተካከል ስላለባቸው እዛ ሄዶ ነው። ብርዱን አጠይቁኝ እግዚአብሔር እንዴት እንደሚበርድ በቃ። በተለይ ማታ ስናሳልፈው የነበረው ታይም በጣም አስጨናቂ ነበረ። እንደ ቀልድ ሆስፒታል ገብታ አይችልች እዚህ በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። ጭራሽ አሁን ደግሞ የኦክሲጅን ምናምን ነገር እዚህ አፍንጫ ላይ ምናምን የሚሰካካ ነገር አድርገውባታል። በቃ በጣም የሚያስፈራው የምሬን ነው የምላችሁ። አሁን ዶክተሯ የምትመጣበት ሰዓት ነው። በጣም ጠዋት ነው። ያው ትንሽ ተረፍና መጥቼ ቼክ አረጋታለሁ ብላ ነበረ። ትንሽ አስደንጋጭ ነገር ነው ያለንበት ሁኔታ። በጣም ያስፈራል። የምሬን ነው የምላችሁ። እኔ እንደዚህ ሰው ሲታመም አይቼ አላውቅም። ድሮም ሆስፒታል መሄድ አልወድም። አሁን ግን በቃ ለካ እንደዚህ አስጨናቂ ሌሊት ያልፋል። የሁለት ቀን 3 ቀን ሆናት። በቃ እንደዚሁ አልተነሳችም። ዶክተሮቹም ካሁን ስንል ተጨማሪ ምርመራ እየተባለ ያው እስካሁን ድረስ ምንም አልተንቀሳቀሰችም ልጅቷ። አልጋ ላይ ነች ያለችው። ጠዋት ስለሆነ መሰለኝ ትንሽ ድምጼ ሁሉ ተዘጋግቷል ታውቃላችሁ። እናም ደንግጬ ስለነበር ድንጋጤው ምናምን በቃ አልገባችሁም ያለውበት ሁኔታ። የምሬን ነው ብላችሁ እኔ እንደዚህ ሰው ሲታመም አይቼ አላውቅም። የሆነ ሰዓት ላይ ደህና ትሆንና የሆነ ሰዓት ላይ መንቀጥቀጥ ትጀምራለች። አረፋ ምናምን ማውጣት ትጀምራለች። በጣም ቃሉን መጥራት አልፈልግም። በጣም ነው የሚያስፈራው። የምሬን ነው የምላችሁ። ዶክተሮቹም ተጨንቀው ወደዚህ ሲሉ ነው ያደሩትና አሁን ነው ትንሽ ስትንቀሳቀስ ቆይታ ያረፈችው። አዳር ስትንቆራጥ ነው ስትል ነው ያደረችውና ብቻ እስኪ ተጨማሪ ምርመራ እያደረግንላት ነው ብለውኛል። ተጨማሪ ምርመራ እናርግላት ምናምን እያሉን ስለሆነ ትንሽ ሳይከብዳቸው አይቀርም። እኔ ከብዳቸዋል ብዬ በሰው ሙያ መግባት ባልፈልግም ትንሽ አስቸግሯቸዋል መሰለኝ ብቻ እና ትንሽ የሚያስፈራ ሁኔታ ውስጥ ነው ያለ ነው። ፈጣሪ እርዳን። እናንተም በጸሎታችሁ አስቡን። የምሬን ነው የምላችሁ። በጣም ጸልዩላት። በቃ ያለችበት ሁኔታ ሙስሊሞቹም ክርስቲያኑም በየሃይማኖታችሁ ጸልዩላት ደህና እንድትሆን፣ ቆማ ድጋሚ እንድናያት፣ በጤና እንድናያት የእናንተም ጸሎት ያስፈልጋል። ያው ከሕክምናው በስተጎን ግዴታ ነው። ጸልዩላት አደራ እባካችሁ። ጽጌ እንደዚሁ ነው ማየት አንፈልግም ሁላችንም እና በቻላችሁት አቅም ጸልዩላት፣ ደህና እንድትሆን ጸልዩላት። እኔ ደግሞ በጣም የሆነ የጥፋተኝነት ስሜቱ ላይ የተሰማኝ ነው። እግዚአብሔርን ነው የምላችሁ። ምክንያቱም እኔ ባልሆንም በሽታው ግን በቃ ባለፈ እንደዛ ቀስቅሻት ሄዳ ምናምን ባልቀሰቅሳትና ባትቆም አትወድቅም ብዬ ነው የፈራሁት። ያው በመውደቋ አይደለም የታመመችው። በእርግጥ ግን እኔ በጣም የጥፋተኝነት ስሜት የተሰማኝ ነው። እኔ ቀላል መስሎኝ ተነሺ ምናምን ስላት ያን ቀን አላወቅም። በቃ ሄዳ ስትወድቅ ከዛ በኋላ ነው የዛናት የመጣ ነው እና በጣም እየከፋኝ ነው። የምሬን ነው የምላችሁ።
በእናንተ ምክንያት መስሎ ከተሰማችሁ ደግሞ ህሊናዬ ሁሌ ነው እየወቀሰኝ ያለው። ለዛም ነው እዚህ ቁጭ ያልኩትና በጣም ደንግጫለሁ። የምሬን ነው የምላችሁ። በጣም ፈርቻለሁ። በጣም እኔ ልቤት ሰብሯል ማለት ይችላል። የምሬን ነው የምላችሁ። በቃ አዳር ሲጨነቅ ያው ወንድ ልጅ አያለቅስም እንጂ ባለቅስና በወጣ ቢወጣልኝ በይፈሱ ውስጥ ያለው ጭንቀት ቢለቀኝ ደስ ይለኛል። ግን ያው ወንድ ልጅ በልቡ ነው ይባላልና ትንሽ አስጨናቂ ሁኔታ ነው ያለ ነው። ያው ፈጣሪ እርዳን እንዳልኳችሁ ጸልዩልን። ተኝታለች እስካሁን። ትንሽ ያስፈራል። ብቻ እኔ አላውቅም። እውነቴን ነው የምላችሁ። ቪዲዮን ባይሰራ ደስ ይለኛል። ያው እናንተም ትጨነቃላችሁ በእርግጥ ምክንያቱም በየቀኑ ህይወታችንን ስናሳያችሁ ነበርና አሁን ስጠፋ ስትታመም ደግሞ አሳይቻችኋለሁ አንዴና ያው ፈጣሪ ካለ እስክትድን ድረስ እንግዲህ ቪዲዮ መያዛችን አይቀርም። ገባችሁ? እናንተም እንዳትጨነቁ። በየቀን ተቀን ያለውን ለውጥ ያለውንም ችግር ያው አብረን ነው የምንካፈለው። እንግዲህ በጸሎታችሁ አስቡን ቤተሰቦች። እና በጣም ፈርቻለሁ። ዶክተር መጣች። እንዴት ነሽ? ዶክተር እንዴት ነሽ? ሰላም ነው? ደህና ነኝ። ተሻለሽ? ደህና ነኝ። አይዞሽ። ውጤቱ ትንሽ ይቀራል። ትንሽ ይሆናል። ይሄን ያህል ይቆያል? ትንሽ ነው የሚቆየው። አይዞሽ። አይዞሽ። እሺ። ይሄን ያህል ከባድ ነው እንዴ? አይ እሺ። ውጤቱ አሁን እየደረሰ ነው። ትንሽ ብቻ ነው። እሺ አሁን ጥሩ ላይ ናት። ቆይተን እናሳውቃችኋለን። ተሻለው ጣለው ጥሩ ላይ ናት። እሺ አብሪ እኮ ውጤቱ ቶሎ ብሎ አይመጣም። ትንሽ ጠብቂ ነው። እሺ ቶሎ እንዲመጣ ነገራቸው ውጤቱ። ውጤቱ ችግር የለውም ይደርሳል። እሺ አንቺ ረፍት አድርጊ ብቻ። እሺ እናት ይሄን ያህል ከባድ ሆኖ እስካሁን ይሄን ያህል ከባድ ካልሆነ ይሄ ሁሉ ነገር ለምን አስፈለገ? ለምን አይነግሩኝም ነበር? እየፈራሁኝ ነው። ምንም ነገር በቀድስ ሰላም ምንም ኖርማል ነገር አይደለም። ታዲያ ሁሉ ሰዓት ተረጋጊ። አንቺ ምንም የሚፈጠር ነገር የለም። በቃ ያረጉሽ ነው። ውጤቱን ትንሽ ጠብቁ ብለውኛል። እሺ ነገራለች። ምንድነው ነገር ምንም እንደዚህ ምን የሚያስጨንቅ ነገር የለውም እኮ። አንቺ ምን ነሽ ነው እኮ? ለምን አልጨነቅም? እሺ ከዚህ በላይ ለምንድነው በአንተ ምክንያት የሆነው? እንደዛ በአንተ ምክንያት አይደለም አብሪሽ። እሺ ለማረጋጋት ሞክሪ። አልረጋጋም አብሪሽ። እሺ የሆነ ነገር እስኪውጣ
ጠብቂ ቢያንስ አብሪኮ የምትተስፋይስ እያስቆረጥከኝ ነው። እኔ በቃኝ በቃ ከዚህ በላይ እኔ መታገስም አልችልም። እሺ 3 ቀን 4 ቀን ለምን ሆስፒታል ተኛለሁ? ከባድ ካልሆነ ሌላ ምርመራ እያደረጉልሽ ነው። እንደው ተጨነቅሽ ቁጥር ነገር ተፈጠረው ዘጊ አብሪኮ የሆነ ነገር ብላለች ዶክተሯ የሆነ ነገር ብላለች ብላኛለች። ውጤት እየጠበቀ ነው። እሺ የሆነ ነገር አለች። እኔ እኮ ምንም ና ያለች ምክንያት ከኔ የተደበቀ ነገር ስላለ ነው። ወይ የሆነ ከባድ በሽታ ከሆነም ከባድ በሽታ ነው ወሬኝ በቃ እቺ ነገር አውጣልኝ በቃ እኔ በቃኝ። ከዚህ በላይ ምንም በቃ አልችልም በቃ እቺ ትናንትና በቃ ትድኛለሽ አለ ሙሉ ለሊት አይዞሽ እያለኝ ነበር። እንዴት እንዳደርኩኝ አይገባም። እንዲህ ነበር እኮ ያየኝ ነበር ይውጣ በቃ እኔ በቃ ያብሪኮ ወይ በቃ እሺ ከዚህ በላይ ምን ይመጣል? አብሪኮ ከዚህ በላይ እሺ ምን እንደሆነ እኔ ደከመኝ እኮ እሺ ደክሞኛል። በቃ የሆነ ነገር አድርገኝ በቃ እሺ እንዴት እንዳደርን ታውቃለህ? እያየኝ ነበር ይኸውልህ በቃ ተው በቃ እያየኝ ነበርኩ። ብዙ ነገር ሲሉ ነበር ሲጠሩ ነበር አውጣኝ ከዚህ ሆስፒታል እንሂድ በቃ ታገስኩኝ እኮ በቃኝ። አሁን እኔ እንዴት እንዳደርኩኝ ውስጥ እንዴት እየሆነ እንዳለ እኔ ነው ብቻ የማውቀው። እሺ ከባድ ካልሆነ 3 ቀን 4 ቀን ለምን ይቆያለሁ እዚህ? ችግር ይፈጥርብናል። በእናትሽ ዝም ለማለት ሞክሪ። እንደልኝ እየተሰማኝ ነው። ተስፋ እየቆረጥኩኝ ነው። ምን ሞት ራሱ እየተሰማኝ ነው። መሽቶ ምን ነገር ራሱ እያልመሰለኝም አብሪኮ በእናትህ እኔ ልውጣ። ለመረጋጋት ሞክሪ። ቪዲዮ ተቋረጠባችሁ መሰለኝ። በመሀል አስወጡኝና ጽጌ ድንጋጤ ላይ ስለነበረች ረባና ቤቲ ቤተሰብ ናት። በጣም ፈርቻለሁ። ጸልዩላት ቢያንስ በቃ በእናታችሁ የምሬ ነው። በጣም የጨነቀኝ ነው። አሁን ሁላ ኔፊን ጠርቻቸዋለሁኝ። እኔ አላቅም። በጣም ግርግር ተፈጥሮ ውጣ ብሎኝ ነው የወጣሁትና ውስጥ ቼክ እያደረጓት ነው። እንትን ደነገጠችና ክፍል ልንቀይራት እንችላለን ምናምን እያሉኝ ነበረ። ከዚያ ወጥተው ሌላ ክፍል ሊቀይሯት ነውና በጣም አስጨናቂ ሁኔታ ውስጥ ነው ያለ ነው። ውስጥ ምርመራ ያደረግላት ነው። በእናታችሁ ጸልዩላት። እኔ እውነት በጣም እየጨነቀኝ ነው። ልቤ እዚህ አፍኖ እያዘኝ በጣም ጨነቀኝ። በቃ እያወራች ነው በመሀል እንትን ያለውና በቃ ውስጥ ግርግር ተፈጥሯል። ዶክተሮች ውስጥ እየተረባረቡባት ነው ያሉት። ፈጣሪ መጥፎ ነገር እንዳያጋጥመኝ ጸልዩልኝ በእናታችሁ። ጨንቆኛል ደግሞ እዚህ ብቻዬን ስላለሁኝ በጣም ተጨነኩኝ። ገባችሁ? በቃ ልጅቷ እንትን እያለች ነው፣ እያያችኋት ነበር አይደል? በጣም በቃ አግሬሲቭ ሆና በቃ ልሞት ነው በቃ ህይወቴን ሳላሳካ በቃ እንትኔ ህልሜስ ምናምን እያለችኝ ነበርና በጣም ተጨነኩኝ። አስጨነቀችኝ። እግዚአብሔርን ቤተሰብ መጥፎ ነገር እንዳይፈጠር ጸሎት አድርጉ በእናታችሁ። እሺ በቻላችሁት አቅም። እኔ ደግሞ በእኔ ምክንያት እየመሰለኝ በጣም የተጨነኩ በቃ ክፍል ከቀየሯት እነግራቸዋለሁ። ከዚህ በላይ እንትን አልበላችሁ ማለት በቃ ይቺ ልጅ እኔ እውነት ቃሉን መጥራት ነው የፈራሁት። አርፋ ቢሆንስ አስባችሁታል? ወይኔ እናቴ። እና በቻላችሁት አቅም ጸሎት አድርጉላት። እናቷም ደውላ ነበረ
እንዳጋጣሚ ልጄ ምናምን እያለች ነበርና ልትመጣ ትችላለች። በመሀል ዶክተር ደህና ነች? ሌላ ምርመራ እያደረጉላት ነው መሰለኝ። እንደምታዩት ነው፣ እየተረባረቡ ነው ያሉት። በቃ በጣም አስጨናቂ ነገር ነው። ልግባ። በጣም እውነቴን ነው የምላችሁ፣ በጣም አስጨናቂ ሁኔታ ላይ ነው ያለው። ፈጣሪ እርዳን ብቻ መጥፎ ነገር እንዳይፈጠር። ውጣ ብለውኝ አስወጥተውኝ ነው እና በቃ ጨንቆኛል። ፈጣሪ እርዳኝ እና ሌላኛው ዶክተርም እስኪመጣ እየተጠበቀ ነው። ሩም ልንቀይራት እንችላለን፣ ክፍሉ ልንቀይራት እንችላለን ምናምን ብለውኛል። እስኪ እንግዲህ ሌላ ክፍል ደግሞ ሄደን ብቻ ላቅም ጨንቆኛል። ቤተሰብ እውነት በቃ ጸልዩላት አደራ፣ በጣም አደራ አደራ የምላችሁ ነገር እንድትጸልዩላት ነው። ዶክተር ሊቀየርላት ነው መሰለኝ። ዶክተርም ሊቀየርላት ነው መሰለኝ፣ አላውቅም። ብቻ በጣም ጨንቆኛል። ወንድ ዶክተር አለና እሱ እስኪመጣ እየተጠበቀ ነው። ውጤትም ላይ ቼክ እየተደረገ ነው። አላውቅም እንግዲህ ክፍልም እንቀይራታለን ብለዋል። ምናልባት ከከበዳቸው አላውቅም፣ ወደ ሌላም ሕክምና ተቋም ልንሄድ እንችላለን። እስኪ ቼክ እናርግ ብለውኛል። ወንዱ ዶክተር እስኪመጣ እንግዲህ እኔ የተረባረቡላት ነው። ዋናው ዶክተር አለ፣ እሱ ነው እንትን የሚላትና እስኪ እንግዲህ እናያታለን። እግዚአብሔር እርዳን፣ ፈጣሪ ይርዳን። ሙስሊሞችም በኋላ ለፈጣሪ ብቻ በፈጠራቸው አምላክ ጸልዩልኝ አደራ በእናታችሁ።